እውነት የትኛውም ሰው ማንኛውም ሰው ትሬደር መሆን ይችላል? የኤሊዮቹ ትሬደሮች ወይም ተርትል ትሬደርስ ያስገረሙት ታሪካዊ ሙከራ። እስቲ ይህንን ጥያቄ ራሳችሁን ጠይቁ። ምርጥ ትሬደር ሆኖ ነው የሚወለደው ወይስ ተምሮ ነው የሚያድገው? Are successful traders born or are they made? በ1983 ዓመተ ምህረት በዓለማችን ታዋቂ ከሆኑት 2 ቢሊዮነር ትሬደሮች መካከል በዚህ ጥያቄ ላይ ከባድ ክርክር ተነሳ። አንደኛው ዊሊያም ኤከርት ይባላል። እሱ ትሬዲንግ ልዩ ተፈጥሯዊ ተሰጥኦ ወይም ታለንት እና ስድስተኛ ስሜት ወይም ኢንቱዊሽን ይፈልጋል፣ ዝም ብሎ ሰው ሁሉ ትሬደር መሆን አይችልም ይል ነበር። ሁለተኛው ደግሞ ሪቻርድ ዴኒስ ይባላል። እሱ ደግሞ በጭራሽ ትሬዲንግ ማለት ህግን ማክበር ወይም ዲሲፕሊን ብቻ ነው፣ ከጎዳና ላይ ማንኛውንም ተራ ሰው አምጥቼ ትክክለኛውን የትሬዲንግ ፕላን ሰጥቼው ሚሊዮነር ትሬደር ላደርገው እችላለሁ ብሎ ተከራከረ። ይህንን ክርክር ለመፍታት ሪቻርድ ዴኒስ በፋይናንስ ታሪክ ታይቶ የማይታወቅ እጅግ አስገራሚ የሚባል ሙከራ ወይም ኤክስፐሪመንት አደረገ። ሪቻርድ ዴኒስ በጋዜጣ ላይ ማስታወቂያ አወጣ። ትሬዲንግ አንዳችም እውቀት ለሌላችሁ ሰዎች የትሬዲንግ ሚስጥሬን አስተምሪያችሁ በራሴ ገንዘብ ትሬድ ታደርጋላችሁ ወይ የሚል ነበር። በሺዎች ከሚቆጠሩ አመልካቾች ውስጥ 14 ሰዎችን ብቻ መረጠ። እነዚህ ሰዎች ማን ናቸው ታውቃላችሁ ብሎ ቢጠየቅ አንድ ሰው የፋይናንስ ምሩቃን አልነበሩ። ከመካከላቸው የጥበቃ ሰራተኛ፣ ፒያኖ ተጫዋች፣ የሴቶች ጫማ ሻጭና የካርድ አጫዋች ነበሩበት። ምንም አይነት የትሬዲንግ እውቀት ያልነበራቸው ተራ ሰዎች። ሪቻርድ ዴኒስ እነዚህን 14 ሰዎች ኤሊዮች ወይም ተርትልስ ብሎ ሰየማቸው። ምክንያቱም ልክ ኤሊዮች በእርባታ እንደሚያድጉ ሁሉ እኔም እነዚህን ትሬደሮች አሳድጋቸዋለሁ በማለት ነበር። ለ2 ሳምንታት ብቻ የራሱን የትሬዲንግ ስትራቴጂ ወይም ትሬንድ ፎሎዊንግ ስትራቴጂውን እና የሪስክ ማኔጅመንት ህግ አስተማራቸው። ከዚያም ለእያንዳንዳቸው ከግል ኪሱ $1 ሚሊዮን ሰጥቶ እኔ ያስተማርኳችሁን ህግ ብቻ ተጠቅማችሁ ትሬድ አድርጉ አላቸው። ውጤቱ ምን ሆነ ካላችሁ ከ4 ዓመት በኋላ እነዚህ ኤሊዮች ተብለው የተጠሩት ተራ ሰዎች ጫማ ሻጮቹና ፒያኖ ተጫዋቾቹ ለሪቻርድ ዴኒስ ከ$175 ሚሊዮን በላይ አተረፉለት። በዓለም ዙሪያ ያሉ የፋይናንስ ጠበብቶች አፋቸውን ያዙ። ሪቻርድ ዴኒስ ክርክሩን አሸነፈ። አዎ ማንኛውም ተራ ሰው ትክክለኛ ሲስተም እና ትክክለኛ ዲሲፕሊን ካለው ሚሊዮነር ትሬደር መሆን ይችላል የሚለው ጉዳይ ተረጋገጠ። ወዳጆቼ ይህ ታሪክ አንድ ትልቅ ነገር ይነግረናል። እናንተ አትራፊ ያልሆናችሁት የተፈጥሮ ተሰጥኦ ወይም ታለንት ስለሌላችሁ አይደለም፣ አይኪው ስላነሳችሁም አይደለም። የኤሊዮቹ ትሬደሮች ሚስጥር አስማታዊ ስትራቴጂ አልነበረም። ሚስጥራቸው ሪቻርድ ዴኒስ የሰጣቸውን ህግ ወይም ሩል ያለምንም ስሜት 100% ማክበራቸው ብቻ ነበር። የእናንተ ችግር ፕላን ማጣት ሳይሆን ያወጣችሁትን ፕላን በትክክለኛው መንገድ በስሜት እና በፍርሃትና ስግብግብነት ማፍረሳችሁ ላይ ብቻ ነው። ይህንን የስሜትና የዲሲፕሊን ችግር አክማችሁ ልክ እንደ ኤሊዮቹ ሮቦት መስላችሁ ማትረፍ ከፈለጋችሁ የ1 ወር የትሬዲንግ ሳይኮሎጂ ማስተር ክላስ ኮርሳችንን ሙሉ ለሙሉ በነፃ በሆነ ሁኔታ ተቀላቀሉ። ምዝገባችን ሰኞ ይጀምራል። የሰኞ ሳምንት ትምህርታችን ይጀምራል ጁን 14። በሰፊው ይህንን ትምህርት ለ1 ወር ለመከታተል መግባት ትችላላችሁ። ወደ ታሪካችን ስንመለስ ታዲያ ሪቻርድ ዴኒስ ለነዚህ ተራ ሰዎች ያስተማራቸው ሚስጥራዊ ህጎች ምንድናቸው? ምንድንስ ነበሩ? የሚል ጥሩ ጥያቄ በውስጣችሁ ሊመጣ እንደሚችል እምነቴ ነው። የመጀመሪያው ትሬድ ዘ ማርኬት ኖት ዘ ፕሪዲክሽን የሚል ነው። ኤሊዮቹ ማርኬቱ ወዴት እንደሚሄድ ለመገመት ወይም ፕሪዲክት ለማድረግ አይሞክሩም። ዋጋው ፕራይስ እንዳጠቃላይ የሰበረበትን አቅጣጫ ወይም ብሬክአውት ያደረገበትን አቅጣጫ ብቻ ይከተላሉ። ማርኬቱ ነው የሚነዳቸው እንጂ እነሱ ማርኬቱን አያዙ ማለት ነው። ሁለተኛው ከት ሎስስ ፋስት የሚለው እሳቤ ነው። ኤሊዮቹ አንዲትም ቀን ስቶፕ ሎስ ሳያደርጉ ገብተው አያውቁ። ኪሳራቸው 1% ወይም 2% ሲደርስ ያለምንም ማመንታትና ያለምንም ተስፋ ወይም ሆፕ ወዲያውኑ ይቆርጡታል። በሶስተኝነት የምንማረው ፕሬስ ዘ ዊነርስ ወይም ትርፍን ማሳደግ የሚለውን ጉዳይ ነው። ትሬዱ አረንጓዴ ወይም ትርፍ እያሳየ ከሄደ ፈርተው ቶሎ አይዘጉ። ይልቁንም ትርፉ ላይ ተጨማሪ ሎት ሳይዝ ወይም ስኬሊን ሊያደርጉ ይችላሉ እንጂ በፍጹም ቶሎ የሚወጡበት ምንም አይነት ምክንያት የላቸው። አዝማሚያው ወይም ትሬንዱ ደግሞ እስኪያልቅ ድረስ ትልቁን ገንዘብ ያጥባታል ማለት ነው። እንዳጠቃላይ አንድ የሚያስገርም ነገር ይህንን ሐሳብ በማንሳት ሂደት ነግሬያችሁ ልለፍ። ሁሉም 14ቱም ኤሊዮች ሚሊዮነር አልሆኑም። ጥቂቶቹ ከስረው ተባረዋል። ስትራቴጂው ለሁሉም እኩል ተሰጥቷቸው ነበር። $1 ሚሊዮን ለሁሉም እኩል ተሰጥቷቸው ነበር።
ለምን ከሰሩ ካልን ምክንያቱም አንዳንዶቹ የራሳቸውን ኢጎ መጨመር ጀመሩ። የሪቻርድ ዴኒስን ህግ ጥሰው ይሄማ በጣም ወርዷል አሁን ይመለሳል ብለው በራሳቸው ስሜት ትሬድ ማድረግ ጀመሩ። አያችሁ፣ ምርጡን ስትራቴጂ ቢሰጧችሁም እንኳን ዲሲፕሊን በዋነኝነት የሌለው አእምሮ አካውንቱን ከማጥፋት በፍጹም አይድንም። እንደ አጠቃላይ ከኤሊዎቹ ትሬደሮች ምን እንማራለን ካልን ትሬዲንግ ማለት አሰልቺ የሆኑ የሪስክ ማኔጅመንት ህጎችን በየቀኑ ያለምንም ስህተት የመድገም ጥበብ መሆኑን፣ ስሜት ወይም ኢሞሽን የትሬደር ትልቁ ጠላት መሆኑንና ኤሊዎቹ ያሸነፉት እንደ ሮቦት በመታዘዛቸው መሆኑን፣ እንዲሁም ማንም ሰው ባክግራውንዱ ወይም ከጀርባ ያለ ዳራው ምንም ይሁን ምን ዲሲፕሊን ካለው ማርኬቱን ማሸነፍ መቻሉን። እንደ ማጠቃለያ ሁሌም ማስታወስ ያለባችሁ ስኬታማ ትሬደር ሆኖ የሚወለድ ማንም የለም። ሁሉም በስህተቱ እየተማረ ራሱን የገነባ ነው። እስቲ ኮሜንት ላይ ንገሩን። እናንተስ የትሬዲንግ ፕላን አውጥታችሁ ግን ደግሞ ማርኬቱ ሲንቀሳቀስ ፕላናችሁን ትታችሁ በስሜት ወይም በኢጎ ገብታችሁ አታውቁም? የሌሎቹን ዲሲፕሊን መተግበር ለምን ይከብዳል? እንወያይበት። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። አብራችሁን ስለቆያችሁና ይህንን ቪዲዮ እስከዚህ ሰዓትም ስለተከታተላችሁልን እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።